ስለዚህ መፍረሱ መንገድ እነዚህ ሶስት ነገሮችን በደንብ ማየት ነው። ከዚህ ውጭ ለማፍረስ የሚንቀሳቀስ አካል ካለ መጠየቅ ያስፈልጋል። ያለ ጠቅላላ ጉባኤ የሚያፈርስ አካል ካለ አይችልም። ምክንያቱም እነዚህ ተቋማት ህጋዊ ተቋማት ናቸው። አንድ የሆነ አመራር ሊሆን ይችላል ወይም ደግሞ የርዕሰ አዛው አመራር ውስጥ ያለ ነገር እንደፈለገ ራሱ ማፍረስ መመለስ የማይችልበት እንዳለ ማየት ነው። ከዚህ ውጭ ወደ ስራ ማምራት ማፍረስ የሚችል አካል የለም የሚለውን ማሰብ ያስፈልጋል። ያው በህግ ጋብቻ የሚፈርሰው ይላል። በህግ ደግሞ ሰው ሲሞት ነው አንዱ ሰው ሲሞት ያው ጋብቻ ይፈርስ ይባላል። ስለዚህ እንደዛ አይነት ነገሮች ናቸው። ስለዚህ መጨረሻ ምንድን ናቸው ያሉት በእነዚህ ሶስት መንገዶች መሆኑን ብቻ መረዳት ያስፈልጋል። እንግዲህ ቅድም እንዳልኳችሁ ነው። እንዴት ነው የሚፈርሱት? በምን ምክንያት? ምክንያቶች ምንድን ናቸው? ኮዞች ምንድን ናቸው? ለመፍረስ ዋነኛ ኮዞች ምንድን ናቸው? የሆነ ነገር ስናይ የአባላት ቁጥር በስራ አዋጅ ከተጠቀሰው ቁጥር አንሶ ሲገኝ፣ ለምሳሌ አሁን እኛ በፌዴራል ደረጃ የሳኮ ስንት ነው? 1000 ነው። ወደ 1000 ገብቷል። አሁን 1500 ከ500 ጀምሮ አባል ቢያንስ 500 መሆን አለበት ወደ አባል ወደ ፌዴራል ትለምዳ ድሮ የነበረው ከ100 50 አለ የተቀመጠ ቁጥር አለ። ስለዚህ ህብረት ስራ ማህበር ዝቅተኛ የመመስረቻ ቁጥራቸው በታች ከተገኘ ህብረት ስራ ማህበር ሊፈርስ ይችላል። ለምሳሌ 50 ከሆነ ከ50 በታች ከተገኘ ህብረት ስራ ማህበር ለማፍረስ በቂ ምክንያት ነው። ይህ መውሰድ ያስፈልጋል። ሁለተኛው ኪሳራ ሲያጋጥመው ነው። ስለዚህ ማዕተፍ ከሆነ ቅድም እያልኳለሁ ኢንተርፕራይዝ ናቸው ብለናል። ህብረት ስራ ማህበር ዝም ብሎ የበጎ አድራጎት ድርጅት ብቻ ነው ወይም ደግሞ ዝም ትርፍ የማያተርፉ አይነት አሉ። ስለዚህ ትርፍ ካላተረፉ ቅጥር ሰራተኛ ይሆናል። አንዱ በደረጃ የምንለይበት መንገድ የቅጥር ሰራተኛ ብዛት ነው። የቅጥር ሰራተኛ ስንቀጥር ደሞዝ እንከፍላለን። ብዙ ነገሮች ኮስቶች አሉ። እሱን ከየት ነው የምናመጣው? እንደ ዝም ብሎ የሚዘንብ ነገር አለ እንዴ? ማዕድ የሚቆፈር ነገር አለ እንዴ? ተሰርቶ ነው። ስለዚህ ምን ማለት ማትረፍ አለባቸው። ካላተረፉ ደግሞ ኪሳራ ውስጥ ከትርፍ ወጥተው ትርፍ ማግኘት ማትረፍ ካልቻሉና ወደ ኪሳራ ከገቡ ተከታታይ ኪሳራ ውስጥ ከገቡ ለማፍረስ በቂ ምክንያት ነው ማለት ነው። ሌላው እንዳልኳችሁ ፍርድ ቤት ትእዛዝ ሊሆን ጊዜ ለምሳሌ ብልሹ አሰራር ካለ አመራሩ አጠቃላይ በዛ ውስጥ በብልሹ አሰራር ውስጥ ከገባ እና ከፍተኛውን የገንዘብ ምዝበራ ካለ የህዝብን ሀብትና ንብረት ለመጠበቅ ሲባል ፍርድ ቤት ሊያደርግ ይችላል ማለት ሊያፈርሰው ይችላል። ከዛ በኋላ ሌሎች ሂደቶች ሊቀጥሉ የሚችሉበት ሁኔታ እንዳለ ማየት ያስፈልጋል። ክስ ነው ሊከሰስ ይችላል። ቅድም የመክሰስ መብት አለ ይችላል። እንደሚከስ ሁሉ ድርጅቱ ተቋም ህብረት ስራ ማህበር እንደሚከስ ሁሉ የሚከሰስበት እድል ይኖራል። ተከሶ ከተሸነፈና መጨረሻ ላይ መፍረስ አለበት ትዕዛዝ ከሰጠ ሊፈርስ እንደሚችል ማሰብ ያስፈልጋል። እንግዲህ ከመፍረሱ በፊት ቅድመ ሁኔታዎች ይኖራሉ። ለምሳሌ ዝም ብሎ አይፈርስም ብያቸዋለሁ። ሲፈርስ የራሱ ደግሞ ቅድመ ሁኔታዎች ይኖራሉ። ትዳር አንዳንድ ብሎ እንፈርስ እንዴ? አንቺና ተጋብቶ ሰው በትዳር በውል ተፈራርሞ ነው የሚገባው ወይም በመዘጋጃ ቤት ውስጥ አለ የሂሳብ ሹም ውስጥ ቁጭ ብሎ ቃል ገብቶ ምናምን ነው። አንዳንድ በባህላዊ መንገድ አለ፣ በካልቸር አለ። ሶስት አይነት ነገር አለ። ኮንስቲቱሽን የተቀመጠ በህገ መንግስቱ የተቀመጠ ሶስት አይነት የጋብቻ ሁኔታዎች አሉ። አንደኛው ሃይማኖታዊ ነው፣ ሁለተኛው በባህል ሊሆን ይችላል፣ ሶስተኛው በሂሳብ በመዝገብ ሹም በኩል በመዘጋጃ ቤት የሚሰጥ ስለዚህ ትዳር ሲፈርስ በዛ መንገድ የተጋባ ሁሉ ሲፈርስ በዛ መንገድ ነው መፍረስ ያለበት። ከፊሎች ጠብቀው ማህበራትን ሲፈርሱ ለመመዝገብ ቅድመ ሁኔታዎች ያሟሏቸው ነገሮች አሉ። ሲፈርስ እንዴት እንደሚፈርስ ፕሮሲጀር አለ። ዝም ብሎ አይፈርስ ማለት ነው። ስለዚህ የመጀመሪያ በጠቅላላ ጉባኤ የጸደቀ ቃለ ጉባኤ ያስፈልጋል። ሁሉም ተዛማጅ የህግና የቁጥጥር መስፈርቶች ያሟላ እና የአደራጅ ባለስልጣን ህጎችን በተከተለ መልኩ መሆን አለበት። ሲፈርስ በግልጽ በ85 አዋጅ በግልጽ ተቀምጧል። ስለዚህ እንዴት እንደሚፈርስ እዛ አካባቢ በሰመሰል በደንብ ስንጠብቆ መፈረስ እንዳለበት ያሳያል። ስለ ህብረት ስራ ማህበሩ የአፈራረስ ሂደት ግልጽ መረጃ ለአባላት መስጠት ያስፈልጋል። አባላት
ግልጽ መረጃ ሊያገኙ ይገባል የሚለውን ነገር መውሰድ ያስፈልጋል። ሂደቱን የሚቆጣጠር ብቃት ያለው አፍራሽ ኮሚቴ ወይም ደግሞ ወኪሎች መደራጀት አለበት። ኮሚቴ መደራጀት አለበት፣ አፍራሽ ኮሚቴ። ምክንያቱም የንብረት ጉዳይ አለ፣ የዕዳ ጉዳይ ሊሆን ይችላል። በጣም ብዙ ጉዳዮች አሉና እነሱ ሁሉ ጠብቀው ለማፍረስ የግድ ስለሚያስፈልግ ማለት ነው። ከዛ ውጭ የርዕሰ ማህበሩን የመሰረት ፍላጎት ለሁሉም አበዳሪዎች ማሳወቃል። ለምሳሌ ብድር ካለበት ለአበዳሪ አካል እንደዚህ አይነት ተቋም ሊፈርስ ስለሆነ ብሎ በደብዳቤ ኖቲስ ማድረግ ያስፈልጋል ማለት ነው። ማሳወቅ ያስፈልጋል።